ሸዋ ላይ በመንዝ ሞላሌ ከተማ ፋኖ ዛሬ በከፈተው በርካታ ጥቃት የብልጽግና የሚሊሻ አመራሮች መሞታቸው ሲሰማ፣ በሌላ ግንባር ደግሞ ለዘረፋ የተሰማራው የኦነግ ሸኔ ቡድን ታጣቂ አባላት ሕይወታቸው አልፈዋል። የብልጽግና ሰራዊት ከተለያዩ አቅጣጫዎች ሲንቀሳቀስም በፋኖ በተፈጸመበት ከባድ የደፈጣ ጥቃት በርካታ ሰራዊቱን ሲያጣ፣ በሕይወት የተረፉትም ሆስፒታሎችን አጨናንቀው መዋላቸውን ለአስራት የደረሰው መረጃ አመልክቷል። ዘርዘር ያለውን መረጃ በሰዓቱ የምትሰሙት ይሆናል። በጎንደር ሽመለ ጋራ አቅራቢያ በተፈጸመ ከባድ የደፈጣ ጥቃት 47 ያረጋ ከበደ አድማ ብተና አባላት ሕይወት ወዲያውኑ ማለፉን አፋብን ይፋ አድርገዋል። የአድማ ብተና አባላቱ ደሞዝ ተቀብለው ወደ ካምፓቸው ሲመለሱ የነበረ ሲሆን ባላሰቡት ሰዓት በደረሰባቸው ጥቃት ከባድ ጉዳት አስተናግደዋል ተብሏል። የአፋብን አመራሮች ከዚህ ጥቃት ያመለጡ ሌሎች የአድማ ብተና አባላት በቀጣይ ጥቃት ስለማይቀርላቸው በሰላም እጅ እንዲሰጡ ጥሪ አቅርበዋል። ዝርዝር መረጃው በሰዓቱ ይቀርባል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማዕል መለስ ህወሓት እንደ ድርጅት ሞቷል ስትል አስታውቃለች። ድርጅቱ ከጫካ ጀምሮ በስልጣን ሽኩቻና ሀብት ምክንያት ሲባላ የኖረ ነው ያለችው ሰማዕል መለስ ደብረጽዮን ሆነ ጌታቸው ረዳ፣ ጻድቃን ሆነ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ለህዝብ የማይጠቅሙ ስትል ፈርጃቸዋለች። በወርቅ ንግድ ህወሓት ሰንሰለት ፈጥሯል ያለችው ሰማዕል መለስ ዘረፋ ደግሞ ሌላው መገለጫ መሆኑን አስምራበታለች ተብሏል። መልእክቱ ከቀረበ በኋላ ግን በተሰጠው አስተያየት አንቺም ዘረፋው ውስጥ አለሽበት የሚል ትችት ቀርቦባታል። አዲሱ የኢራን መሪ የአባታቸውን ሞት እንደሚበቀሉ አስታውቀዋል። መሪው እንዳሉት የአባቴ ደም ንጹህ ስለሆነ እርምጃ እንወስዳለን ሲሉ ተደምጠዋል። ዶናልድ ትራምፕ በበኩላቸው እኔን የምትገሉ ከሆነ ኢራን ትጠፋለች ሲሉ አስጠንቅቀዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የመቶ መሪ መገደላቸው ተሰማ። የአፋብን አመራሮች ለአስራት ባደረሱት መረጃ መሰረት ሸዋ ላይ ፋኖ የሚወስደው እርምጃ ዛሬ ተጠናክሮ የቀጠለ ሲሆን የኦነግ ሸኔ አባላትም በተፈጸመባቸው ጥቃት የበርካቶች ሕይወት ማለፉን ከምስል ጋር የደረሰን መረጃ አረጋግጠዋል። የአገዛዙ ሰራዊትም በዚሁ ቀጠና ከባድ ሽንፈት በመከናነብ ምሽግ የተሰበረባቸው ከባድ ውጊያዎች ተካሂደዋል ተብሏል። በመንዝ ማማ ክላስተር ሞላሌ ከተማ ውስጥ ዛሬ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የ100 መሪ መገደላቸውን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአፄ አምደ ጽዮን ኮር ለአስራት በላከው መረጃ አረጋግጠዋል። ዛሬ ሐምሌ 4 ቀን 2018 ዓ.ም ሌሊት የአፄ ምኒልክ ክፍለ ጦር ቃኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ 100 መሪ የሆነው ኃይሉ ከፍ ያለውን ጨምሮ ሌሎች ያገዛዙ ጭፍሮችም እስከ ወዲያኛው ድረስ ተሸኝተዋል። ይህ በእንዲህ እንዳለ የፋኖ ቤተሰብ ከብቶችን ዘርፈው በመሸሽ ላይ በነበሩ የሚሊሻ አባላት ላይ በአካባቢው የሚንቀሳቀሱት የአባት አርበኞች በወሰዱት አጸፋዊ እርምጃ የመንዝ ማማ ወረዳ የሚሊሻ ጽሕፈት ቤት ኃላፊ አቶ ችላ በለው የተባሉ ግለሰብና ሌሎች የሚሊሻ አባላትም ተገለዋል ተብለዋል። በዚሁ ጥቃት የቆሰሉ በርካታ የአገዛዙ ሰራዊት አባላት በአሁኑ ወቅት በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙ የኮሩ መግለጫ ጨምሮ አመልክተዋል። በዛሬው የፋኖ ጥቃት ኢላማ ከሆኑት ኃይሎች ውስጥ የኦነግ ሸኔ ሰራዊት የሚገኝበት ሲሆን እሱም በግራሪያ ፍቼ ሰላሌ አውራጃ ላይ ያልጠበቀውን ኪሳራ ተከናንበዋል። ነዋሪዎች ላይ ብሔርና ሃይማኖት ሳይለይ የዘረፋ ተግባር ሲፈጽም በነበረው ይኸው የኦነግ ሸኔ ቡድን ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አፄ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ደገም ወረዳ ልዩ ቦታው ሐሮ እና አቦ ለሊሳ በተባሉ አካባቢዎች ላይ የኦነግ ሸኔ ቡድንን መቶታል። ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ በተደረገው በዚህ ስልታዊና ልዩ ኦፕሬሽን የሻለቃው አናብስቶች የጠላትን ካምፕ በመስበር ከፍተኛ የድል ዜና አብስረዋል። በኦፕሬሽኑ በርካታ የኦነግ ሸኔ አባላት መሞታቸውም ተረጋግጠዋል። ከዚሁ በተጨማሪም በዚሁ ግዳጅ 7 የጦር መሳሪያዎችና በርካታ ተተኳሾች ተማርከዋል። የቀንድ ከብቶች እንዲሁም 15 በግና ፍየሎች ከዘራፊው እጅ ተነጥቀው ለአርሶ አደሮች ተመልሰዋል ተብሏል። በሌላ በኩል ደግሞ ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ ኮር ናደው ክፍለ ጦር በመራቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና አገዛዝ ሰራዊት ላይ መብረቃዊ ጥቃት በመሰንዘር አኩሪ ድል አስመዝግቧል ተብሏል።
ዛሬ ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር አድርጓል። በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአከያ መስክ ላይ የሰፈረውን የብልጽግና ኃይል ሌላኛዋ የክፍለ ጦሩ ሻለቆች በቅንጅት ቆልፈው ይዘውታል። በተደረገው የጨበጣ ውጊያም ክፉኛ ተመቷል ተብሏል። በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙ ታጣቂን የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይል ጭምር ከጥቅም ውጪ መሆኑ ተሰምቷል። ሽንፈቱን ተከትሎ ከፌጥራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረው የብልጽግና ዕቅድ በዓለም ከተማ አቅራቢያ በተጣለበት ሌላ ደፈጣ ክፉኛ ተመቷል ተብሏል። በአሁኑ ሰዓት ፋኖ ቦታውን ይበልጥ እያሻሻለ ሲሆን በጀግኖቹ ያልሞ ተኳሽ ወይንም ስናይፐር ክፉኛ የተመታውና የተበታተነው የብልጽግና ሰራዊት ሙትና ቁስለኛውን በማንሳት ላይ እንደሚገኝም ተመልክተዋል። የብልጽግና ኃይል በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ የተደመሰሰ ሲሆን 3 የኮማንዶ አመራሮች ተማርከዋል። 1 ብሬን፣ 7 ክላሽንኮቭ፣ 3 ማውዘር፣ 2 መገናኛ ሬዲዮ፣ 2 ኤፍ1 ቦምብ፣ 12 ካዝና እና 7 የደረት ትጥቅ፣ 360 የክላሽ ተተኳሽ ጥይቶችና ሌሎች ልዩ ወታደራዊ ቁሳቁሶችንም መማረክ ችሏል ተብሏል። በጀግናው ናደው ክፍለ ጦር ክንድ የደረሰበትን ከባድ ኪሳራ መቋቋም ያልቻለው ያገዛዙ ኃይል በተለመደው የሽንፈት ባህሪው ዙ23 እና ሞርተር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት አሁንም ድረስ በመሰንዘር ላይ ይገኛል። ኮሩ ከግንባር ያደረሰው መረጃ እንደሚያመለክተው አሁን የተጀመረው ስልታዊ ማጥቃት ተጠናክሮ የሚቀጥል ሲሆን ብልጽግናን በእያንዳንዱ ምሽግ የመምታት ስራውም ይቀጥላል። ሌሎች ተያያዥ ዝርዝር መረጃዎችንም ይፋ እንደሚያደርግ ለአስራት በላከው መረጃ አስታውቋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማል መለስ ከአዲስ አበባ እስከ መቀሌ ያሉ የህወሓት አመራሮች ላይ ከባድ ትችት ማቅረቧ ተሰምቷል። ሰማል መለስ የህወሓት ችግር ስር የሰደደ ነው ያለች ሲሆን ከጫካ ጀምሮ በስልጣን ምክንያት እርስ በርስ እየተባላ የመጣ ድርጅት መሆኑን አውቃለሁ ስትልም ተደምጣለች። አሁን ያለው የህወሓት አመራር አባቷን ሳይቀር ለማስወገድ ሲሰራ የነበረ ነው ያለችው ሰማል መለስ ስልጣን ደግሞ የዚህ ጸብ ዋነኛ መነሻ መሆኑን አመልክታለች ተብሏል። ከስልጣን በተጨማሪም ሀብት ዋነኛው የህወሓት አጀንዳ ነው ያለችው ሰማል መለስ በዚህ ወቅት እነ ፈትለወርቅ ገብረ እግዚአብሔር ከመቀሌ እስከ ዱባይ ድረስ በወርቅ ንግድ ተጠምደው እንደሚገኙም አጋልጣለች ተብሏል። መቀሌ ያለውን የህወሓት ቡድን ያብጠለጠለችው ሰማል መለስ እነ ጌታቸው ረዳም ለትግራይ ህዝብ ያስባሉ የሚል ሰው ካለ ሞኝ ነው ስትል በአብይ አህመድ አማካሪዎች ላይ ተነስታለች ተብሏል። ጀነራል ጻድቃን ገብረትንሳኤም ስልጣን ፍለጋ እንጂ ሌላ ዓላማ የለውም ስትል ተደምጣለች ተብሏል። ባጭሩ እንደሷ አገላለጽ ህወሓት እንደ ድርጅት ሞቷል ባይነች። ሰማል መለስ ይህን ብትልም ቅሉ ዘረፋ ከተነሳ ያንቺም ቤተሰብ አለበት የሚል ከባድ ትችትን ከመልእክቷ በኋላ ማስተናገዱ አልቀረም። ከገለልተኛ ወገን ማረጋገጥ ባይቻልም ራሷ ሰማል መለስ በቢሊዮን ዶላር የሚቆጠር ተቀማጭ ገንዘብ አላት ተብላ የምትጠረጠር ሲሆን ጥርጣሬው እውነት ከሆነ ደግሞ ከየት መጣ የሚለው ጥያቄ ይከተላል እየተባለ ነው። በአጠቃላይ ግን የህወሓት አመራሮች በቡድን ሀገሪቱን መዝረፋቸው የማያጠራጥር ሲሆን እስካሁን ድረስ ግን አንድም ተጠያቂ ግለሰብ ለፍትህ ቀርቦ አያውቅም። ዘረፋው በዝቷል፣ ፍትህ ያስፈልጋል በማለት ቃል ገብቶ ስልጣን የያዘው የኦህዴድ ቡድንም እንኳን ፍትህ ሊያመጣ የህወሓትን ክብረ ወሰን አሻሽሎ እሱም ዘረፋው ውስጥ ገብቷል ይባላል። ፍትህ ሲጠፋ ደግሞ አንዱ ባንዱ ላይ እየተነሳ መወነጃጀሉ የሚጠበቅ ሲሆን የተዘረፈው የኢትዮጵያ ህዝብ ደግሞ አሁንም ፍትህን ጥበቃ ላይ ነው። በጎንደር ሽመለ ጋራ አቅራቢያ በደረሰ ድንገተኛ ጥቃት ከ47 በላይ ያገዛዙ የጸጥታ ኃይሎች መሞታቸው ታወቀ። በምዕራብ ጎንደር ዞን መተማ ወረዳ ሽመለ ጋራና ወዲ ገምዞ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት የብልጽግና አገዛዝ አድማ ብተና ኃይል አባላት የሆኑ ከ47 በላይ ታጣቂዎች ሲሞቱ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ ለአስራት ባደረሰው መረጃ አስታውቋል።
የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ለአስራት እንዳለው ጥቃቱ የተፈጸመው ሐምሌ 2 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ነው። የጸጥታ ኃይሎቹ ደሞዝ ተቀብለው ከአዲስ ዓለም ገንደ ውሃ ከተማ ባይሱዙና ኦባማ በተባለ ተሽከርካሪ ተጭነው ወደ ሽመለ ጋራ ወታደራዊ ሰፈር በመመለስ ላይ ሳሉ ነው ከፋኖ ከባድ የተባለውን የደፈጣ ጥቃት የጠበቃቸው። ይህንን ጥቃት የፈጸሙት የሻለቃ አጣናው ዋሴ ምልክቶች የሚባሉት የ76ኛ ክፍለ ጦር 2ኛ ሬጂመንት ታጋዮች ሲሆኑ እርምጃው በቅርቡ በአዲስ ዓለም ቀበሌ በግዳጅ ላይ ያለ ለተሰዋው የሬጂመንቱ አመራር አርበኛ ሳሌ ግርማው መታሰቢያ የተሰየመ ያጸፋ ዘመቻ መሆኑ ተገልጿል። የ2ኛ ሬጂመንት ዋና አዛዥ አርበኛ ደሳለኝ ተገኝ በበኩላቸው ጥቃቱ በውስጥ መረጃ የታገዘና በጥቂት የተመረጡ አልሞ ተኳሾች የተፈጸመ መሆኑን ጠቅሰው በደረሰባቸው ከፍተኛ ድንጋጤና ምት የተነሳ ሁለቱ ተሽከርካሪዎች እርስ በርስ ተጋጭተው ሙሉ በሙሉ ከጥቅም ውጪ መሆናቸውንም አብራርተዋል። የዓይን እማኞች በአካባቢው የነበረውን ትዕይንት እጅግ የሚገርም እንደነበር መመስከራቸውንም አዛዡ ጨምረው ገልጸዋል። የሬጂመንቱ ዋና አዛዥ አርበኛ ደሳለኝ ተገኝ በዚሁ አጋጣሚ ባስተላለፉት መልእክት ይህን የአማራ ሕዝብ ለማጥፋት የመጣውን የብልጽግና ስርዓት ሙሉ በሙሉ እስካልቀበርን ድረስ እኛ የአማራ የቁርጥ ቀን ልጆች አንተኛም፣ በቅርቡ ሌላ ተጨማሪ ድል እናሰማቸዋለን ብለዋል። በመጨረሻም ከጥቃቱ ለጥቂት የተረፉ የጸጥታ ኃይሎች ለአማራ ፋኖ እጃቸውን በመስጠት ሰላማዊ ህይወታቸውን እንዲመሩ የ305ኛ ኮር የህዝብ ግንኙነት መምሪያ ጥሪ አቅርቦላቸዋል ተብሏል። የኢራን ጠቅላይ መሪ ሞጅታባ ኻሜኒ በጽሁፍ ባስተላለፉት መልእክት አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት አሳስበዋል። የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው አይዘነጋም። የአባታቸው የቀብር ስነ ስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሞጅታባ ኻሜኒ ንጹህ ደምን ለመበቀል ቃል እንገባለን ብለዋል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው ሁለት ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ሊኖር ይችላል ሲሉም አክለዋል። አዲሱ ጠቅላይ መሪ ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመውም ጥርጥር የለም ብለዋል። የአባታቸው አያቶላ አሊ ኻሜኒን ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነቱን ከተረከቡ ሰነባብተዋል። እስካሁን ድረስ በይፋ ያልታዩ ሲሆን በቪዲዮና በድምፅም መልእክት አስተላልፈው አያውቁም ተብሏል። በአባታቸው የቀብር ስነ ስርዓት ላይ ያልተገኙት ሞጅታባ ኻሜኒ መልእክት የሚያደርሱት እስካሁን ድረስ በጽሁፍ ብቻ እንደሆነም ተመልክቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚያደርሱባት ዝተዋል። በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው በማለት ጽፈዋል። የኢራን መንግስት የአሜሪካን ፕሬዝዳንትን ለመግደል ከሞከረ ተጨማሪ 1000 ሚሳኤሎች በፍጥነት እንደሚዘጋጁ ማስጠንቅቀዋል። ኢራንን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱ የአሜሪካ ወታደሮች በተጠንቀቅ መቆማቸውንም አክለዋል። የማህበራዊ ሚዲያ መልእክታቸውንም አላህ ይመስገን በሚል ጽሁፍ አጠናቀዋል። ኢራን ትራምፕን ለመግደል አሲራለች የሚል የስለላ መረጃ እስራኤል ለአሜሪካ ማቅረቧም አይዘነጋም። በቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ትራምፕ እንዲገደሉ የሚጠይቁ መፈክሮችም ታይተዋል፣ ተደምጠዋል። የኢራን እስላማዊ አብዮታዊ ዘብ ፕሬዝደንቱን ለመግደል መወጠኑን አስተባብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም